ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼር ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። ባለፈው ከመምህር ገሃነው ገለበው ጋር የነበረንን ክፍል 1 ቃለ መጠይቅ ወይም ውይይት ተመልክታችኋል። በዚያን ጊዜም የድምፅ ጥራት ችግር እንዳለበት ስለነገራችሁን እናመሰግናለን። ወደፊትም አስተያየቶቻችሁን እንደሚሰጡን ተስፋ በማድረግ አሁን ደግሞ ክፍል 2ን ልናቀርብላችሁ ወደናልና ተከታተሉ። የመጨረሻ እርቅ ከዛ በኋላ ያልተሰራው እንደማስታውስ ከሆነ 1992 ይመስለኛል መጋቢት አካባቢ ይመስለኛልና የመጨረሻ እርቅ ከዛ በኋላ አልተደረገም። ኮሚቴዎችም በነባሩና በአዲሱ ክፍል ስብጥር ተደርጎ የመጨረሻ ሙከራ የተደረገው 92 ይመስለኛል። በዚያን ጊዜ ምን አይነት ሸር ተካሂዶ ነበር? አንዳንዴ እዚህ የምንሰማው ሌላ ገጠር በተሽከርካሪ እንግዲህ ነባሮቹ ተሽከርካሪ የላቸውም በእግራቸው ነው የሚሄዱት ይባላልና እነሱ ሮጠው በየቦታው የሚያደርጉት ነገር ስላለ ሰው ደንግጧል ነበር። በመታረቁ ደስተኛ ነበር። ነገር ግን እነዚህ ሮጠው ስርዓታቸውን ለማስተካከል በየገጠር ሲሮጡ በጊዜው የኛ የነበረው አሁን አብረን የምናመልከው ቀሶካ ህዝቡ አንድ ጊዜ ይስት ይታዋቸው ብሎ እድል ሰጥቶ ነበር ይባላልና ህዝቡ ራሱ እንዲረዳ የተደረገበት ነገር ነበር እንደውነት። አዎ በእርግጥ ያው እርቁ ከተካሄደ በኋላ እርቆች ይካሄዳሉ እንጂ የላይላ ብቻ ስለሚሆኑ መጨረሻ ላይ እርቅ ካሄዱ ሰዎች ከዚህ መለስ ሲሉ ያው እንግዲህ እዚህ የነበረው ያው አወዛጋቢው ቡድን በየቦታ በየገጠሩ በየሰበካው በየማህበሩ እየገቡ የራሳቸውን አባላትን ለማደራጀት ካልሆነ በስተቀር ምንም ያደርጉት ነገር የለም። ይሄም ህዝብ እንዲያውቀውና በራሱ እንዲታገል እኛ ምንም አቅም የለንም፣ መኪና የለንም። ሁሉ በእግር ከዚህ የ40 ኪሎ ሜትር መንገድ እየተጓዝን እነሱ ሄደው ባስሩበት እኛ ደግሞ ትክክለኛው ለእግዚአብሔር ቃል እየነገርን የምንፈታበት ሁኔታ ነበር። ህዝቡ መጨረሻ ላይ ተረድቶ ዛሬ እንን ግቢ ቀርቶ ሁሉም ቦታ እየሞላ ያለው ህዝብ እንትን ያለበት ማለት ነው። ስለዚህ በዛኔቱ ሙከራው ተደርጓል። በዛው ትዝታ ውስጥ እኔ ገርመኛል። በሰዓቱ ሰዎች በጣም ግራ ተጋብተው ነበር። አንዳንዶቹ በጥቅም ላይ ነው የሚጋፉት ብለው ከውጪ ሆነው የሚያወሩ ሰዎች ነበሩ። ይህ ስርዓትና የስርዓት ጉዳይ አይደለም፣ ባቂ የሆነ የፈረንጅ ጥቅም ስለቀረባቸው ነው ቄሶቹና ሰዎቹ የሚዋጉት ብለው ከርቀት የሚያወሩ ሰዎች ነበሩ። በኋላ ግን እንደዚህ አስተምሮች ወደ የገጠር ሲደርሱ ልዩነቱ ይሄ ነው ነበር ተብሎ ህዝቡ በራሱ እንዲረዳ ከተደረገ በኋላ የቀድሞ የእምነት አባቶች በተለይ በጊዜው ነበር መካነ ኢየሱስ የሚልም ስም መስርተው ነበርና እንዴት ነበር መካነ ኢየሱስ የሰበካ አንድነት የሚባል ነገር ሰምቻለሁና ምንድን ነው ይሄ? በእርግጥ ይህንን ነበር መካነ ኢየሱስን ወይም ነበር ቤተክርስቲያን ለመመስረት ያስቻለን ምክንያት ምንድነው? ያው እንግዲህ ሲኖዶሱ ራሱ አዲሱ የተቀበሉትን ሰዎች ስለሚደግፉ እኛ በራሳችን ለመኖር እንችል ለብቻው እንደውም መካነ ኢየሱስ ወይም ሲኖዶሱ በሁሉም ላይ እጁን ጭኖ የራሱ ይበል ለማለት ፈልገን ነበር። እኛ በነባርነታችን እንቀጥላለን፣ እግዚአብሔር በሚያውቀን መንገድ እናመልካለን፣ በተቀበልነው በመኖርበት እናመልካለን ብለን ነበር ስናስብ ነበረው። በዚህ ምክንያት ያው እንግዲህ ስማችን በተለያዩ ሁኔታ ተቀይሯል። ነባር መካነ ኢየሱስ ብለናል። እንደገና ደግሞ ነባር ክፍልንም ብለን አደራጀን። ደንብንም ሁሉ አወጣን። ደንቡ በጀመረ በነበረው መካነ ኢየሱስ ደንብ ላይ ነው ያወጣው፣ ሌላም አይደለም። ከዛ በዛን ሁኔታ ድራይተን ስንሄድ
ያው እንግዲህ ሲኖዶሱም አልተቀበለንም። መጨረሻ ላይ እየታሰርንም ስንሰደድም ወደ ዋና ጽሕፈት ቤትም ስንሄድ እሱም አካላችን አይደለንም ብሎ አልተቀበለንም። ግን በዛ አይነት ሁኔታ ያው እንግዲህ ስማችን ስንለዋወጥ ቆይተን ነበር። በጣም እሱ ነው ገረመኝ። 1995 ይመስለኛል መጨረሻ አካባቢ ያው በስሙ ላይ ጥንታዊት፣ ሉተራዊት ከዛ በኋላ ነባር ብሎ ነገሮችን ቅርጽ ለማስያዝ 95 ላይ ብዙ እንደተናገርን ምክንያቱም ነባር ላይ የደረስነው ሌሎችን ቤተክርስቲያን ላለመንካት ሉተራዊት ኦልሬዲ ኢትዮጵያ ውስጥ ስላለች ብለውን ላለመድገም እንደነበረ አስታውሳለሁ። ግን በመሀል የገረመኝ 95 ላይ በመካኒት ውስጥ እያለን ማለት ነው ሲኖዶስ እኛን ጠርቶ ማህተሞቹን አሳዩን ብለው ሄዳችሁ እንዳሳያችሁት ወረቀት ላይ መታችሁ እንዳሳያችሁት ይሄ ብቻ ነው እንዴ ችግር የለውም ብለው እናንተ የመለሱበት ሁኔታ አስታውሳለሁና እንዴት ነው በኋላ ደግሞ ተገልብጦ አልተቀበልንም ያሉት? አዎ መጀመሪያ ያው እንግዲህ በነባርነታችን ነባሪም ብለናል፣ ሉተራዊትም ብለናል። ምናልባት ከሌላ ጋር ተጋይቶ ወደኛ ችግሩ እንዳይመጣ ያው በዛን ሁኔታ ነበር ስማችን ስንቆያየር ቆየነው። በዛም ማህተሞችን ሁሉ አድርገን ነበር። ላካ እነሱ ማህተሙን ከኛ ቀምተው በራሳቸው ላይ እንትን ለማለት ፈልገው ስለነበር መጀመሪያ ሳይያሉ ወረቀት ላይ መተን ሰጥናቸው። ከዛ በኋላ ማህተሞቹን አምጡ አንሰጥም ስንል ነበር ወደ ክስ የተገባው ማለት ነው። በዛ አይነት ስለዚህ በአጋጣሚ ሄዳችሁ ማህተሙ ተሳዩ ተቀሙ ነበር እንቀማ ነበር። ስለዚህ እግዚአብሔር ጥበብ ሰጣችሁና ወረቀት ላይ አንብቡ አላችሁ እኮ እናንተም እግዚአብሔር ጥበብ ሰጥቷችኋል በጊዜው ማለት ነውና እንግዲህ ይሄ የተደረገው 1995 አካባቢ ይመስለኛል። ከዛ ጀምሮ በጊዜው በኮንሶ አካባቢ ከአርባ ምንጭ ጅንካ የሚሰራ መንገድ ነበር። ትዝታዎችን እያመጣሁ እኮ መንገድ ነበረ። ዛሬ አስፋልት የሆነው ኦልሬዲ አርጅቷል እንጂ ይህ አስፋልት ተሰራ ካሳዎች የሚባል ነገር ነበርና ግለሰቦችም ካሳ ይቀበሉ ነበር። ቤተክርስቲያንም አጥሯ ስለተጠጋ ወደ ደወል አካባቢ ቤተክርስቲያን ካሳ እኛ እንቀበላለን እናንተ አይቀበልም። ከዛ የተነሳ ክሱ እዛ ጋር በጣም ጉልበት አግኝቶ ነው በኋላ ቅርጹን ቀይሮ ወደ የመጨረሻ ጫፍ ላይ ደረሰውና እዛ አካባቢ ምንድነው እነሱ ካሳን እንደተደረገው ነው በጀርባ ለመውሰድ ያደረጉት ምን ነበር የተደረገው? በእርግጥ ያው እነሱ ሌላ ቦታ ነው የሚያመልኩት እኮ ነበሮች እዛ ነው የሚያመልኩትና ነበሮች ነው ምንድነው የተደረገው? ልክ ነው። እኛ ነበር ሆነን እዛው ስናመልክ ነበር እስከምንወጣ ድረስ። አጋጣሚው ያ እንግዲህ መንገዱ ወደ ጅንካ ሲሰራ ያው ጥርም በድሶ እስከ ደቦል ቦታ ድረስ ነበር ያው ተፈጠረው። እኛ እንደነበርነታችን እዛ ውስጥን ሆነን ካሳውን ለመቀበል ስንፈልግ ቦታውን ስነካካ አጥሩን ስነካ ያው እንግዲህ የወረድብን ናዳ ሌላ ነው። ፖሊስ ከየት እንደመጣ እናቅም፣ ማን እንደጠራብንም አናውቅም። ከኛ ጋር ያልነበሩ ሰዎች መጥተው ፖሊስ አባረሩ። ከዛ በኋላ እኛ ለቀን ስንወጣ ያው ካሳውን በጎን እነሱ የተቀበሉበት ሁኔታ ነበር። ያ መገፋፋቱና መካሰሱ መጣም ከዛ በኋላ። እሺ ወደ ዋናው ልንጠጋጋ ነው። የመጨረሻው የህመሙና የጣሩን ልናወራ ነውና ክሱ ጦዞ እንግዲህ እስከ 98 99 ላይ ነው እንግዲህ እዚህ ነው የተፈረደው። እዚህ ኮንሶ ትልቁ ሚሽኖች ከሰሩት ህንጻ ካጥሩ አልፎ እነዚህ ሰዎች እዚህ ውስጥ ካሉ ያው ስርዓት እያሉ እኛን ማኖ እያስነኩ ስለሆነ ማውጣት አለባቸው የሚል ነው ትልቁ ስራ። ምክንያቱም አንዱ ስርዓት እያለ አንዱ ስርዓት አስፈልግም ካለ ህዝቡ ነገ ቆይቶ ቢሆን ስርዓት የሚለው መስማቱ አይቀርምና እነዚህ ሰዎች እንደ ባቀላ መቆርጠም በኋላ እስከሚያቀጥን ድረስ መቆየት ጥሩ አይደለም ብለው ነው እኛን ማውጣት የተፈለገውና ከዛን ጊዜ ጀምሮ የተደረጉ ፍርድ ቤት ከኮንሶ ጀምሮ እስከ ፌደራል የሄደበትና በየቦታው ያደረጋቸዋቸው ለማስቀረት ለማርገብ እስከ ቢሮ ድረስ ገብታችሁ
ምን አይነት ሁኔታ አጋጠማችሁ? እንዴት አለፋችሁ? ስቃዩን ስራን አቋርጣችሁ በተለይ መንግስት ሰራተኛ ሆናችሁ ብዙ አብዛኞቻችሁ ስራ ጥላችሁ በተሰብ ተሰዳችሁ ለ4 ለ5 ወራት የት እንደምትኖሩ አይታወቅምና ህዝቡ የት ናቸው ብሎ ግራ ገብቷቸው ነበርና እንዴት ነበር ያ መከራ ሰዓት እንዴት አሳለፋችሁ? እንዴትስ እግዚአብሔር መውጫ ሰጣችሁ? እግዚአብሔር አምላክን አመሰግናለሁ። በዚህ ጉዳይ እኔ የመንግስት ሰራተኛ ሆኜ እያስተማርኩ ሳለ 6 ወር ሙሉ ያው እዚህ በኮንሶ ደረቅ ጣቢያ ታስሬያለሁ። በዚህ ጉዳይ የ6 ወር ደሞዝ አላገኘሁም። መንግስት ሰራተኛ ሆኜ በዚህ ክስ ላይ ስንንገላታ ወደ ላይ ወደ ታች ስንሄድ ዝም አላልን። እየተጎሸምንም ቢሆን እየታሰርንም ቢሆን ያላመለከትንበት ቦታ የለም። ቤተክርስቲያኒቱ እንድደርሰን እስከ አዲስ አበባ ቀስ እተፋ ጎበና ወንበር ፊት ለፊትም ቁጭ ብለን አቤቱታውን አቀርበናል። ቀስ የአዲስ አበባ በነበሩ ጊዜም እንደዛው ገብተን ከሳቸው ጋርም ብዙ ነገሮችን አውርተን እስከ ማልቀስ ደርሰናል። ሆኖም ግን እነሱ ሊቀበሉ አልቻሉም። እኛ ግን እግዚአብሔር ረድቶናል፣ እናመሰግነዋለን። ብንሰደድም ችግር ላይ ብንወድቅም እግዚአብሔር ደግሞ መከታችን ስለሆነ ምንም ፍንክች አድርጎ እየነካን ነገራል። ብንራብም ይመገበናል። እንግዲህ ሳሙኤልን በቁራ የመገበ አምላክ እሱ ነው። 40 ምንጭ መንገባ ቦታ ስናጣ ቦታ እየሰጠን የሚያሳድረን፣ ወለይታ ላይ ስንሰደድ የምንገባበት የምንተኛበት ቦታ ስናጣ ያው እንግዲህ ጓደኛ ማፍራል። አዲስ አበባ ላይ ያልገባንበት ክፍለ ከተማ የለም፣ ሁሉም ጋር ደርሰናል። እግዚአብሔር ግን በዚህ ስደት ውስጥ ጠብቆን አሳልፎን ዛሬ እንደ ዘፈ ብለን እንደምንቀመጥ አድርጎናል። እናመሰግነዋለን። እግዚአብሔር ይመስገን። እንግዲህ ትዝታ አንዳንዴ ያሳዝናል፣ አንዳንድ ጊዜ ደግሞ በምስጋና ልባችን እንዲሞላ ያደርጋል። ወደ ሰዓቱ መመለስ ዝም ብሎ ብታስበው እንደ በጊዜው ቄስ ሶካ እዛ ፕሬዝዳንት ቢሮ እንደ ህፃን ነው ያለቀሱት ነው የሚባለውና ከእናንተ ጋር እዛ የገባችሁት እነማን ነበራችሁ? አዎ በኮንሶ እነማን ነበራችሁ? በጣም ጥሩ። ያነ ያው እኔ ነበርኩ። አሁን በህይወት ያሉ ወንድማችን መምህር ያኩሻታሸ ነበር። እንደገና ደግሞ መምህር አዳነ ከሰንተም ነበር። መምህር ኃይሉ በርሻም ከኛ ጋር ነበር። በወቅቱ የመጀመሪያ ዙር ነው። የመጀመሪያ ዙር ያው እንግዲህ በተለያየ ጊዜ ነበር ተመላለስ ነው። ያው እንግዲህ በወቅቱ የነበሩ የመካነ ኢየሱስ ፕሬዝዳንት ቀስ ያደሳ ዳባ ነበሩ። ያው እንግዲህ በሁለቱም የተቀበሉን። እንደገና ደግሞ ጠቅላይ ጻፊ መገርሳ ጉታ የሚባሉ አሉ። ያው እንግዲህ ይሄንን ችግር ስናወራ አልቅሰው ያስለቀሱን ፕሬዝዳንት ናቸው። ቀሱ ሐሳቡን ሲያቀርብ እኛ እኮ ቤተክርስቲያንን ለመጠበቅ ስንል ነው እንደምንሰድረው፣ ስርዓታችን ለመጠበቅ ስንል ነው እንጃም እንደምንሰድረው። ህዝባችን ከሚበተን እኛ እንሞት ብለን ነው በየጫካ በየሰው ቤት ወጣ ገባ የምንለው። ስለዚህ ቀሱ ለምን አይሰሙንም? ወለታች እኮ ያሉት ትልቁም ትንሹም እኮ በእጆ ነው። ያው ቀሱም አዝነው ያው እንግዲህ ቀስ ሶካ ሳለክሱ እንደውም ሶፍትን ቀደው ለሳቸው ሰጡ። እሳቸው ናቸው ያደሰ ዳባ ማለት ነው። እና በወቅቱ እንደ ህፃንም ያለቀሱበት ቀሱ ያለቀሱበት ጊዜ ነበር። ይሄ እምባ ግን እንዳልቀረ ምን እግዚአብሔር እንደሚያመሰግነው እምባው እንዳልቀረ፣ እምባው ዋጋ አስገኝቷል። እምባው ነፃነት ሰጥቶናል። እምባው ዛሬ እንድንቀመጥና በፊት መካኒሱ በነበርን ጊዜ የምናመልክበትን ስርዓት አምልኮ በአንድ ልብ አስጠብቆልናል። ስለዚህ ስደታችን ለኛ
ዋጋ አስከፍሏልና ለኛ ዋጋም አስገኝቷልና እግዚአብሔርን እናመሰግናለን። እግዚአብሔር ይመስገን። ለዛ አይነት ነገሮች እንግዲህ ብዙ ትውልዱ ከዚህ ብዙ እንደሚማር ተስፋ አደርጋለሁ። ዝም ብሎ የመጣ ክርስትና የለም። ይሄ ትንሹ ነገር ነው። ከሐዋርያት የምናነበው ከዛ ይበልጣል። በሐዋርያት ላይ የተደረገው ከዛ ይበልጣል። እኛ በትንሹ ይሄ መስዋዕት ሆና ተመዝገበችልን። ሐዋርያት ከዛ በላይ ከፍለዋልና የእግዚአብሔር ቃል እንዳይበረዝ የእግዚአብሔር ሕግ እንዳይሻር እና ያዕቆብ አንገታቸውን እንደተቀሉ ነው መጽሐፉ የሚነግረን። እነ ጴጥሮስ ቁልቁል እንደተሰቀሉ ነው መጽሐፉ የሚነግረን። ዝም ብለህ ይሄን ስታስብ መምህር ጋማ የአሁኑ ትውልድ መስዋዕት ለመክፈል የተዘጋጀ ይመስላል? አዎ እንግዲህ ምንድነው የሚሰማ ዝታይ አሁን ሰው ቀሎ በቃ የሚሸለልበት በክርስቶስ የሚዘነጥበት ዘመን ላይ ነው ያለነውና ኮሽ የሚል ነገር ቢመጣ አሁን ክርስትናን የሚክድ አይመስልም? አዎ እንደ ሳይ በግጥ ይመስክ ትውልድ ላይ ነው ደረሰው። ትውልዱን ስንመለከት ጌታን የተቀበለ ጌታን የሚከተል ጌታን የሚያመልክ መስሎ ይታያል። ግን የሆነ አንድ ኮሽታ ቢሰማ እንዳለ በትክክል ጥሎ ባዶ የሚያስቀር ትውልድ መስሎ ነው የሚታየው። ለምን ዛሬ ልዝናና ልጨፍር ብሎ ያለ ትውልድ ላይ ነው ደረሰው እና በዛ አይነቱ እውነታ ተቀጠለ ቤተክርስቲያን አሁንም ነቅታ አባሎቿን በሚገባ ካላስተማረችና ካልያዘች ነገ የሚፈጠረው ጉዳይ በጣም አሳሳቢ ይሆናል። ትውልዱ ይቀጥላል ብዬ አላስብም። ግን ጌታ እንዲያቆየው ጸሎታችን መሆን አለበት። አዎ ይሄንን የጠየቁበት ምክንያት ምንድነው? አሁን ያለንበት ዘመን ሰው ሞራሉ እየተገነባ ያለው ከተጨበጨበለት ብቻ ነው። ጎሽ ከተባለ እንደሱ አገልጋይ የለም እንደሱ ዘማሪ የለም ካልተባለ አያገለግልም። በቃ ሰው ስሙ ሲጠፋ አያገለግልም። በእኛ የስደት ዘመንም እናንተ ስትታሰሩ ስትሰደዱ ዝም ብለው ከኛው ጋር የተደበቁ ሰዎች አሉ። ስማቸው እንዳይነካ የተደበቁ ሰዎች አሉ። አንዳንዱ እስር ቤት መጥቶም ለመጠየቅ ይፈራል። ስለዚህ ይሄን ጠይቁበት ዝም ብዬ አይደለም። በመልካም ጊዜ ለማጨበጨብ የሚመጡ ለጌታ ግን ትንሽ መስዋዕት እንኳን ለመክፈል የሚፈሩ ዛሬ እያየን ነው። በአለም ምድራችን ላይ ህዝቡ ሞቅ ሲል መድረክ ላይ ለመሮጥ የሚፈልጉ የእግዚአብሔር ህዝብ መከራ ውስጥ ሲሆን ግን የሚበተኑ ሰዎች አሉ በዘመናችንና እንደዚህ አይነት በሐዋርያትም ዘመን ነበር። በእኛ አልተጀመረምና ከኢየሱስ ነው የተጀመረው። እንግዲህ 5000 ተመገበ ሲያዝ ግን 12ቱም ሸሹ። እንኳን 5000 የሉ 12ቱም ይጠፉ ነው የሚባለውና ይሄ ነገር አዲስ አይደለም ማለት ነው። አዲስ አይደለም። እግዚአብሔር ያረዳው ግን መከራውን ከፍሎ ዋጋውን ከፍሎ ይከተላልና እናንተ ስደት ወደ መጨረሻ ላይ እንግዲህ የሚጡ መከራ ከበዛ ሰዎች እንደሚሉት ምጥ በዛ ማለት ልጁ ሆድ ውስጥ አድጓል ማለት ነው። መውለድ አቃታት ነው የሚባለውና በኋላ የተወለደው ልጅ እውነትም ምጡ ሆድ ውስጥ ህፃኑ እያደገ ነበርና ጥርስ አብቅሎ እንደተወለደው መሰለኝና እንዴት ነው ተሰማ ያኔ ከስቃዩ በኋላ ነፃነቱን ያገኛችሁበት ሰከንድ ስታስብ ከመከራ ጋር ስታነጻጽሩ ምን አይነት ደስታ ተሰማል? በጣም ጥሩ። እኔ ያው ጥሩ ጥያቄ ነው ጠየቀኝ። በወቅቱ መከራው ሲጧጧፍ ነገሮች እየጠበቡ ሲመጡ እኔ አንድ ነገር ነው ትዝ የሚለኝ። አንድ ነገር ትዝ ይለኛል። ያን በወቅቱ በዚህ በአስፋልት ምክንያት አጥርን ለማስጠጋት ስንል ፖሊሶች በእኛ ላይ ተልከው ተከበን ሳለው ያው እንግዲህ ከኛ መካከል ለካ ውጪ ቆመው ድራማውን እየተመለከቱ አሉ ሰዎች አሉ። መጨረሻ እንዳጋጣሚ ወደኛ ጠጋ ሲሉ ፖሊሶች ሌሎችንም ጭምር አይለዩምና እንኳን ባለበት ሁሉም ይያዛሉ። መጥተው የታዙ ሰዎች አሉ። ሁለት ሰዎችን አካሉ ስማቸውን አልጠራም። ሁለት ሰዎች ይዘው አብረን ስንታሰር መጨረሻ ላይ እኔ እኮ በቦታው አልነበርኩም ብለው ተናገረ ሰው አለ። እኔ በቦታው አልነበርኩም ለካ ይሄ ማለን እንዳል
ክህደት ተጀመረ። ፍርሃት መጣ። ከዛ በኋላ ያው እንግዲህ አለ ብዬ ብል ሰውየው ምን እንደመሆን በጣም እንትን ስላልኩ ያው እንግዲህ ስመቱን እንትን እንዳይል እኔም በውስጥ አደረኩና አይ ችግር የለም እነሱ ባይኖሩም እኛ ነበርን፣ ነገሮች ተፈጽመዋል። እኛ ደግሞ ለቤተክርስቲያን ደህንነት እንጂ ሌላ ጉዳይ አይደለምና ወንጀል ከሆነ እንጠይቅበታለን ብዬ ራሴን እነሱን ተዋቸው እኛ ልንታሰራለን አለ። ከዛ በኋላ እነሱ ተፈቱ፣ ተለዩ፣ እኛ ታሰር። አዎ በእርግጥ እነዚህ አይነት ነገሮች ተፈጽሞ መጨረሻ ላይ ደስታ ስመጣና ቀስ ተፋ አጎበና ከሁለት ጠቅላይ ሚኒስትር ላይ የሚሰሩ አቃቤ ሕግ ጋር እሳቸው ጋር ሄደን ይሄ ዕለተ እሑድ ነበር የገባነው። ከፍትህ ሚኒስተር ወስራችሁ አይደል? ከፍትህ ሚኒስተር ከኋላው ወደ ከፍትህ ሚኒስተር የምንሄደው እነሱ እንዳጋጣሚ ይከታተሉ ነበር። ኦኬ። ስለ መንግስትም ያውቃል ማለት ስለ መንግስት ያውቃሉ እነሱ። እናንተ መከራ የሚያውቁም መከራችንን ያውቃሉ። ማን እንደነገራቸው ግን አናውቅም፣ ግን ይከታተሉናል። መጨረሻ ላይ ጠጋሉንና እንደ ፍራም የሚባሉት አንዳንዶች አሉ። ያ እንግዲህ ጠጋሉ። ምንድነው ችግራችሁ? ይሄ ጌታን በመቀበላችንና በህዝብ ምርጫ የእግዚአብሔር ህዝብን በማገልገላችን ምክንያት እንዲህ ደስታ መስሎብን ከኮንሶ ወደዚህ እንድንከራተት ነው ብለን ስንነግራቸው እስኪ ጠቅላይ ማለት ዋና ጽሕፈት ቤት ገብተን እስኪ ይህን ጉዳይ እናረጋግጣሉና ከእኛ ጋር ገቡ። የእናንተ ቃል ብቻ እንዳይሆን የእኛ ቃል ብቻ እንዳይሆን ስለዚህ ለማረጋገጥ ቸክ እኮ አብረን እስኪ እንግባ፣ ምን ይላሉ እስኪ ብለው ከእኛ ጋር ገቡ። ሲገቡ በወቅት ነበሩ። ያው እንግዲህ ከሲተፋ ጎበና ነበር። ከሲተፋ ጎበናን ሲጠይቁ እነዚህ ሰዎች ከኮንሶ እዚህ እንዲህ ሲንከራተቱ ፖሊስ ከነሱ ኋላ ክትትል እንዲያደርግ ሳለ እንደውም በሃይማኖት ምክንያት እንዲህ ሲሆኑ የእናንተ ሰዎች ይባላሉና እናንተ ምን ትላላችሁ? እሳቸው ደግሞ ከሲተፋ ደግሞ ምን አሉ? እነዚህ ሰዎች ያው እንግዲህ ያሉት በኮንሶ ክፍል ስር ነው። ከነሱ በላይ ደግሞ ሲኖዶስ ነው ያለው። ስለዚህ ኮንሶ ያቃታቸው ነገር ሲኖዶስ ማመልከት ነበር። ሲኖዶስ እኮ አሳላጅ ነው፣ ራሱ ነው የሚያሳድደው። ከስ መስርቶ የሚያሳድድ ሰው ነው። በዛ በኩል ካልሆነ በስተቀር አይቻልም ሲሉ ወዲያው ቀጥታ ከሰዎቹ ጋር ፍትህ ሚኒስተር ገብተን አመለከት። ወደዛ እንደውማ ሄደን ከማመልከታችን በፊት ምን ይሻላል ኮንሶ ብትመለሱ ያው እንግዲህ በፖሊስ የምትፈልጉ ታውቃላችሁ እኮ በኮንሶ በፖሊስ የምትፈልጉ ሰዎች ናቸው፣ ትታሰራላችሁ። ደግሞ የምትታሰሩበት ምክንያትም አይታወቅም። የዛ ቤት ተቀጣሪዎችም አይደላችሁ በእነርኖቻችሁ። ከዛ የምታገኙት ነገር የለም። ጌታን የምታመልኩ በጌታ አምልኮ ብቻ፣ በጌታን በመቀበል ብቻ፣ ጌታን በማገልገል ብቻ እንደምትሰቃዩ ስለሆነ እዛ ከሄዳችሁ ስቃይ ይጠብቃችኋልና ምን ይሻላችኋል? ስለዚህ ከእናንተ ጋር ትንሽ የሚቀራረብ በአምልኮ የሚቀራረብ ቤተክርስቲያን ካለ እነሱ ስንም ብትጠለሉ የምን ምክንያት አማራጭ እያቀረቡልን ቃለ ሕይወትም ገብተናል። ለእናንተ አዝነው ማለት ነው። ቃለ ሕይወትም ገብተናል። ከእነሱ ጋር ከመሪዎቻቸው ጋር ተነጋግረናል። ለመጠለል ብቻ ኋላ ስናስብ በዶክትሪን እንገናኝ፣ በአምልኮ እንገናኝ አልተቻልንም። ሀሳባችንም ሊቀበል አልቻለም። ወጣ። ከዛ ወደ ሉተራን ቤተክርስቲያን ገባ። ሉተራን ቤተክርስቲያን ስንገባ ያው እንግዲህ የመጣነው ከዛ ስለሆነ እንዴት ነው እስኪ ለማንኛውም ያው እንግዲህ ለመቀላቀል መንግስት የሚፈልገው ነገር አለና እስኪ እውቅናቸው መጀመሪያ ጨርሱ ተባለ እንጂ ሰውን አንዘርፍም ብሎ ፈርተዋል። ምክንያቱም ወንድማማቾች ናቸው እኮ ወንድማማቾች ነንና እናንተን ቀጥታ ብናስገባ ከመካኒሱ ጋር እንጣላለን። ስለዚህ እውቅናቸውን ጨርሱ፣ ከዛ ምናልባት በአጋሪነት ያው ልንቀበል እንችላለን። እግዚአብሔር ሲረዳን ፍትህ ሚኒስተር ገባን፣ ፎርም ሞላን።
ስንሞላ ሁሉም ነገር ተስተካከለ። ሰው አመታትን ጠበቃ እውቅና ለማግኘት እኛ ግን በ3 ወር ውስጥ እውቅናውን አገኘነው። ያን እውቅናውን ስናገኝ የተሰማን ደስታ የተሰማን ሀዘን ሌላ ጉዳይ ተቀላቀለ። ሀዘንን ይመስላል፣ ደስታን ይመስላል። የምንጨብጠው የምንተው ነገር አጣ። ከዛ በኋላ ደስታው የት ጋር ነው የሚስመው? አርኩ ብለ ከሰው ከኔ ጋር ነበሩ። እግዚአብሔር እንግዲህ ወደ ሰማይ ቢመለከት በጣም ያው እንግዲህ ሰማይ ይርቃል፣ መንፈስ ነው። የት ጋር ነው የምስመው እያልኩ ነው። አሁን እንግዲህ ከዚህ ከስደት በኋላ በዚህ እውቅና ወደ ህዝብ የምመለስ ስለሆንኩ እንዴት ልመለስ? ጌታዬን ሰጠ፣ ጌታ እንዴት እናድርገው እያልን የምናደርገውን ስናጣ፣ ያው የምንጨብጠውን ስናጣ የምናነጋገር አየር ሁሉ ለማነጋገር የምሞክር ነበር። ለካ አለ እግዚአብሔር ይመስገን። ስለዚህ ደስታው እንግዲህ ይሄን አይል ነው። ደስታውን የገለጻችሁበት ነገር ትዝ የሚለኝ ነገር አለ። ከዛ እንግዲህ ሸሽታችሁን ሄዳችሁና በኩራት እንደተመለሳችሁ ነው የሚታወቀው። ከዛ በቃ ድሮ እየፈራችሁ ፖሊስ እንዳያያችሁ በዛ በኩል ማለፍ ምንም እንዳያችሁ ትሄዱ ነበር። ከዛ ስትመለሱ እንዴት ነው ተመለሳችሁት? አው ስንመለስ ያው እንግዲህ ሰዎች ይከታተሉናል። እግዚአብሔርን እጅግ የሚያመሰግነው እግዚአብሔር የሰዎችን ፍቅር ነበር ሰጠን። ያመኑ ያላመኑ ሰዎች ሁሉ ይከታተሉናል። ምን ላይ እንደምንደርስ በወቅቱ ሚዲያም እንግዲህ ስልክም አልነበረም፣ ፌስቡክም የለም። አጋጣሚ እርገንዶ ስልክ የቀስ በርሻ ልጅ አርባ ምንጭ ኖር የነበረው እሱ ነበር። እርገንዶ ሆነ ሰጠን፣ ዳንኤል እሱ ነው ሰጠን። በዛ ስልክ ነው ከኮንሶ አርባ ምንጭ የትም እንዲህ እየተራወን መነጋገር የቻልነው። ስለዚህ ስንመጣ ያው እንግዲህ ስትመጡ ዳይሬክት እንደትያዙ ያው እንግዲህ ቀስ ብላችሁ እንትን ለማለት ሞክሩ ተባል። ስንመጣ እዚህ ካይለ ስንደርስ መጣን። እዚህ መገንጣ ወደ ሮገቱ ወደ ላይ ቀጠል በእግራችን ቀጠል። እኔ እንግዲህ ያለሁበት ያው ቀበሌ ናላሰገን ይባል ነበር። በዛ በኩል በላይ በኩል ናላሰገን ገባሁ። ቀሱ ደግሞ ያው እንግዲህ ሲመጡ እዛቸው አርባ ምንጭ ነበር የቀሩት። እኔ መጣሁ። ያው እንግዲህ እውቅናው ይዤ መጣሁት ሆነ። በዛ በኩል በእግሬ ሄድኩና ናላሰገን ገባሁ። ናላሰገን ወደዚህ መጣሁ። ወደዚህ ወደ ከተማ መጣሁ። ከዛ ቀስ ብለን ወደ ቤታችን ተመለስን። እንትን እያልን ከተረጋጋም በኋላ በቃ ካሁን በኋላ ቢዝንም ችግር የለም። ምክንያቱም በእኛ ምትክ ከታሰሩ ሰዎች አሉ። ጠበቃችን ጭምር ታስሯል። አቶ በርሻ ጉራቻ የተባሉ ጠበቃችን ሁሉ ታስሯል። ስለዚህ እኛውን ታስረን ልንፈታቸው ገባን ብለን ወጣን። ተጠራርታችሁ መጣችሁ? በቃ ተጠራርተን መታሰር አለብን፣ ጠበቃችን መፈታት አለበት። ከዛ በኋላ ያንጎጣ ስንል ያ ፖሊሶች መጡ። አሁን ትፈልጋላችሁ? ምን መፈለግ ብቻ እኛ ራሳችን እንላለን። ሄድን ታሰር። ከዛ እንግዲህ ስንታሰር 7 ቀን ነበር የቆየነው። ከዛ አመለከትንና ያው እንረከባለን ያሉ ቤትን እናስረከባለንና ለምን እንታሰራለን እኮ መተው ለምን አይቀበሉም ለምን አይረከቡም ብለን ያው እንግዲህ በወቅቱ ነበሩ የፍርድ ቤቱ ዳኛ አቶ ጉሜዳ ኩስያ ይባላሉ። መተው እስኪ ቃላቸውን እስቲ ሄዱ። ቃላችን ስንሰጥ ታስረክባላችሁ እናስረክባለን። አዎ ልባቸውን ከደረሳችሁ በኋላ አሁን እናስረክባለን። ባለፈው እንዲህ አትሉም ነበር ያልኩ። አይ ባለፈው እንዲህ እንዳንል ህዝብን እንዲህ ብቻ መጣል አንፈልግም ብለን ነው እስከ ዛሬ የቆየነው። ስለዚህ መጣችሁ ተረከቡ። ያው ሄድን ተረከቡ። ከዛ በኋላ ያው እንግዲህ እኛ ለቤቱ ጀርባ ሰጥተን ወደ ውጭ ወጣን። እግዚአብሔር ደግሞ ያው እንግዲህ ዛሬ የወጣንበት ቪላ ቤት በለጠ ቪላ ቤት አሰርቶናል። እግዚአብሔር ቤት የማጣ ለቤት የማይጨነቅ እግዚአብሔር ስላለን አሁንም ቢሆን የበለጠ ቤት ውስጥ ነው ያለነው። እናመሰግነዋለን።
በጣም ደስ ይላል። መምህር ጋር ነው በጣም ጥሩ ጊዜ እያሳለፍን ነው። ትልቅ መታሰቢያ ነው ለልጆችም ለሚመጣም ትውልድም ጥሩ ነገር ከዛ እንደምንማር እርግጠኛ ነኝ። በስራቱ መጨረሻ ከማስረከባችሁ በፊት እናንተ መምህር ጉሻ፣ ወንጌላዊ አዛረ ቄስ ጉይታ እና መምህር አዳነ ታስራችኋል። ቄሱ መጥቶ ግን እዚሁ ቤት መጥቶ ነበረና ቀጠሮ ቀን አብራችሁ ነበራችሁ። ለማሰር ፈልገው እንደተረስተው ነው ወደ ቤት ሄዱት። ዘጋድን ድግርግር ብሏቸው ነበርና በኋላ ወደ ቤት ከሄዱ በኋላ ለምን አልያዛችሁም ተብሎ እዛ ፍርድ ቤት ንትርክ እንደተፈጠረ ነው ሰማሁት። እና ምን እንደተከሰተው